ሰላም እንኳን ወደ ናቲ ዩቲዩብ ቻናል በሰላም መጣችሁ። ዛሬ አባቦት ቪዲዮዎች አሉን እነሱ ላይ ሪአክት እናደርጋለን። ወደ ቪዲዮ ገንዘብ ስላለኝ ጥሎሽ ጥዬ ቆንጆ ሴት አገባለሁ አሊያም እንደ አመሮቹ ከብት ሰጥቼ እዳራለሁ ማለት ቬትናም እዚህ መንደር ላይ አይሰራም። ምክንያቱም ትክክለኛ አፍቃሪ ኮን ቅድሜ ከደረሰ ለጥሎሽ እጅን ቆርጠ ስለምትሰጣት ይህ እዚያ ዋት እንዴ ለምን እጅ መቁረጥ አስፈለገ? ለትዳር ደግሞ አረላሽ ናጮች ግን የሌለ ጪስ ምናምን በቃ አዋቂ ምናምን ነገር ነው የሚመስለው። ከኛ የባሱ ናቸው ግን ግማታሞች። ሰው እጅ ቆረጣል። አረላሽ ይደብራል የምር። እንዴ ነው የሚኖረው? እንዴ ነው የሚሰራው? እንዴ ነው የሚኖረው? እኔ ሚስቱ ጥላው ብትጠፋ ነው ይመስለኝ እንኳን ልትወደው ይቅርና ደግሞ እጅ መቆረጥ የታማኝነት መለኪያ ሆነ። ወይኔ በላቸው የማያሰማን የለም። ላይ እዚህ መንደር ላይ ባህል ነው። ታዲያ ለምን ታደርጋላችሁ ሲባሉም እንደ ኩራትም ይቆጥሩታል። ለታማኝነታቸው ምስክርነት እጃቸውን ቆርጠው ለጮኞቻቸው እንደ ጥሎሽ ይሰጧቸዋል። ሴትም ጥሎሽ ነው እጅ ጥሎሽ ነው። ይህንን ካላረገላት አታምኖም፣ አትፈልገውም፣ ጭራሽኑ ከሰፈሩም እንደሚገለል ይናገራሉ። እጁ ያልተቆረጠ እድሜው የደረሰ አንድ ወጣት ከተገኘ አላፈቀረም አላየም ያጫት ሴት የለም፣ መሳቂያ መሳለቂያ ይሆናል። አላፍቅር እጅ ተቆርጦ አላግባ አልውለድ እንዴ እኔ ቃል የለኝም። አካባቢው ላይም ይገለላል። ይህ በቪየትናም ትንሽ መንደር ውስጥ የሚደረግ ታዲያ ይህ ነገር እንዴት ነው ህይወታቸውን ውስጥ እንዴት ይመራሉ ካላችሁ ቪየትናሞቹ እጃቸው ቢቆረጥም ስዕል ላይ፣ ፒያኖ መጫወት እንዲሁም ሌላ ስራ ላይ ጎበዞች ናቸው። ሌላው እንኳን ቢቀር ገበያ ሲሄዱ ኤሌክትሪክ ሞተር መንዳት ላይ ያውን በተቆረጠው እጃቸው የተካኑበት ነው። ሴትም ይሄንን ትላለች። እንዴ ቆይ ግን ዋይ እጅ ማለት አሁን ለምሳሌ ጸጉር ይቻላል አይደል? እድሜ ልኩ መላጣ ብታርገው ይሻላል እጁን ከመቆርጠው። እጅ እኮ በጣም ኢምፖርታንት ነገር ነው። ፈጣሪ ሰጥቶኛ እጃችንን ወይ ጉድ ስንት የሚቆረጥ ነገር እያለ መላጣ ልጆች። የታማኝነቱን ካሳየ ካፈቀረኝ እጁን ይቁረጥ እንጂ ሌላ የሚሰጠኝ ነገር ወዲያ ይጣለው ትላለች። እሱም ይሄን ሳረግ ምን ያህል እንደማፈቅራት እንድታውቅልኝ ነው ይላል። እጃቸውን እየቆረጡ ለሚስቶቻቸው የሚታዩት የቪየትናም ወጣቶች ይህን ይላሉ። እናም የሀገር ሰው በእኛ ሀገር ጥሎሽ ብዙ አይነት አለ። የቪየትናሞችን ጥሎሾች እንዴት አያችኋቸው? ኮሜንት አይሆንም፣ አይበላም እጅ ሊስትሮ የሚሰራ ልጅ አለ እኛ ቤታችን ፊት ነበር መጀመሪያ ቤት ነው ደግሞ የአማርኛ ፊልም አዳነይ የአማርኛ ፊልም ደስ ይላል። ቬሮኒካ ለነገሩ ለፍቅር ሰው አይመረጥም በተለይ ክራሽ እና ወይኔ ሲያምር በኢየሱስ ይሄ አንዳንዴ እኔ እኮ አሁን ደልቶኝ ስለምኖር ነው ይሄ መልክ የመጣው። ዋት ኦፍ ኮርስ ሁላችንም አመዳሞች ነን። ልክ ሲደላን ነው ምንቀለው ምንወፍረው የሚስማማን ሁሉም ነገር። በዚህ ሀሳብሽ እስማማለሁ ቬሮኒካ። ብቻገር ምን ልሆን እንደምችል ይማር ሁሉም ሰው እንደዛ ነው ሲደላውና ሳይደላው ምንም ጥያቄ የለው። ሜካፕ ግን አልተቀባም። እኛም መሰክራለን፣ በጣም መሰክራለን። እሺ በርገዲ ነካት እግዚአብሔር ምስክሬ ነው። ሊስትሮ ነው የሚሰራው። አዳነ ይሙት በቃ ድልት ተብሎት የሚኖር ሰው ነው የሚመስለው እግዚአብሔርን በቃ ሁሌ እና ሱቅ ሳልላክ በግድ ላጉኝ በማርያም በሱ በኩል ልታልፊ አይታርገው እገባለሁ። ከዛ አዳነ ወይኔ አዳነ በጣም ጫሞቹን እየወሰድኩኝ ላስጠርግ ሄዳለሁ። ሁሌ መረረውና ቬሮኒካ እቺ ነገር አላማረችኝ ብሎ መድኃኒዓለ ምስክሬ አሁንም ድረስ አለ የሊስትሮ ካገዛ ቤቱ አዳነ ፍሬ አላ እቤት ኦኬ ፌመስ ከመሆንሽ በፊት ማለት ነው ድሮ አዳነ ይሙት ያው እግዚአብሔር በዛ ምክንያት ነው ሊስትሮ የገዛው። ይሰበስብና ቁጥ ራሱ ይወለውላል። አዳነ አይዳት በጣም ያስወለወልኩ ሳስቸገረው ፍሬ አታውቅም ጉዱን አላወቅም። አታውቂማ ይሄን ጉድ አውቀሻል እንጂ ቤት ቁጭ ብላችሁ ክፈቱት። ይሄን ፓርት ወቸው ጉድ ኤክስክሉሲቭ ይላል። ወቸው ጉድ ምን ኤክስክሉሲቭ። ከዛ በኋላ ግን ነገርሽው ለልጁ አረ በመድኃኒዓለም በቃ ባያይን እኮ ነው ክራሽ ነው። ዊንዶው ሾፒንግ ብቻ ነው በቃ አመለጠው። እንግዲህ ምንም ማድረግ አይቻልም። ነሳል ላይ እንትኖች ላይክ
ጉራጌ ክልል የሚከበር በዓል ምንድን ነበር? መስቀል ላይ ጠፋ። ከዛ በዛው ቀርቶ ይሆናል ሀገሩ ገብቶ በቃ ነው ሰፈር ቀይሮም ሊሆን ይችላል ወይ ደግሞ አግብቶም ሊሆን ይችላል። አገባ ሀገር ሄደ ዳሩት ያገባ ቬሮኒካ ዛንች አልነግሪውም እንዴ ተገዛ ሊስትሮ ቤት ተገዛ። አይ መናገር ነበረብሽ አክቹአሊ። ዋይ ሊስትሮ ስለሆነ ነው የፈራሽው? ቤት እንዳይቆጡሽ ምናምን ነገር። ፍቅር ከሆነ እኮ ሊስትሮም ቢሆን ኦኬ። ማንን ማስቆም እንዳለብን ታውቃላችሁ? ሳሚዳን። ዋት? ለምንድን ነው ሳሚዳን የምናስቆመው? ሳሚዳን እኮ ያበደ ዘፋኝ ነው። አንድ እኔ ራሴ አድናቂው ነኝ። ይህንን አንብቡት። ድጋሚ ልሮጭ ነው አቀዩ። የእኔ ጥቁረት መቼ እስከ አንቺ አንዳንድ ቦታ ይቀላል አይደል? ዋት? ሳሚዳን ነው እንዲህ የሚብን ኮሜንት። እሱ ነው ሪፕላይ የሚያደርገው። ኦሆ ትረባ። ዋት? ድጋሚ ልሮጪ ነው አቀዩ ብላ ኮመተች። የእኔ ጥቁረት መቼ ከአንዳንድ ቦታ ይቀራል። ኧረ በስመ አብ። ይመቸው። ኖርማል ሰው ብቻ ነው እንዴ ታዲያ ሰው የሚተርበው? አርቲስቶች የሚተርቡ በእነሱ ደግሞ ሞር ቫይብ አለው። ሳሚዳን ኧረ በስመ አብ። ይህንንም ይሉት ወይ ሳሚሻ ፀጉርሽ እየሸሸ ነው። ምን ፈርቶ ነው ይለዋል። ፊትህን ነዋ። ምንም ሳይመስል ሰፈር ውስጥ እንጎማለላል። ታስፈራለህ እኮ አላለው? ኧረ ላሽ ፊትህን ነው። ምንም ሳይመስል ሰፈር ውስጥ እንጎማለላል። ታስፈራለህ እኮ። እቺንም ያ ሞት በስንት ጣዕሙ ያንተን ዘፈን ከምሰማ ይላል። የቆመ ስለማንቀብር ነው እንጂ አሁን እሳለሽ ብለሽ ነው ፓፓ። ዋት ላሽ ትረባም በትረባ በቃ ድጋሚ አፋቸውን ነው ማያነሱት እንዴ የተናገራቸው። which is እኮ ሞታል የድሩ ድክመት ነው እንጂ ሞታል በቃ ኦኬ ብለሽ አለው ብለሽ ነው ፓፓ በቃ ይነሳ ሚዳ አይጊባ ባይዞይ ግን እዚህ ጋር ለምንድን ነው ምሮጩ የሚለው የመጀመሪያውን ኮሜንት አይቼ ምንድን ነው ሳሚዳር ይሮጣል እንዴ ሯጭ ነው አትሌት ነው ምና ለካስ ገብቼ ዞር እያልኩ ሳይ ሮጦ ነበር አምና። እስቲኒዮ ኦራይት መኪናችን ጋር ደርሰናል። ልትሮጪ ነው ማን? ስልኩን እየቀረጸ እንደሆነ ሁላ ረስቶታል ማለት ነው። እንዲ ለምን ቆይ ፖስተው ግን አውቆ ነው። ወይኔ በላችሁ። ኧረ ይሄ ቢት ያስቃል ከመነጽሩ ጋር አሁን ሮጠን መጣን። ሮጣችሁ መጣች። ኧረ ላሽ ያስቃል። ቤንቸር ነው ሮጠን አንድ ቤት ገብተናል። መኪናችን ጋር ደርሰን ነበረ። ልክ ከመኪናችን ልንሄድ ስንል ኃይለኛ እንትን ሲመጣብን እንግዲህ መኪናችን ጋር ደርሰናል። ልንገባ ነው። ይኸው መኪናችን ይህንን ይመስላል እያለ ብራዘር ጓል አራር ኦኬ። ለካ ይህንን አይቶ ነው ማለት ነው ኮሜንታተሮች ከስልሮች ነው ምናምን ነገር እያሉ ለማብሸቅ የሚሞክሩት። ያው እሱ አይበሽቅም እንጂ ይመቸው። በጣም ግርግር ሲበዛ ከጎን ወዳለ ይሄ ማለት አምና ነው። አምና የአድዋ ጊዜ ትንሽ አዲስ አበባ ውስጥ ግርግር ተነስቶ ነበር እና በዛ ታይም የተሯሯጠው ነው እንግዲህ። ይመቻቸው። ኦኬ ሳሚዳን ነው ጂም እየሰራ ነው። ኮሜንታተሮች ይላል መንኬት ነው። ሳሚዬ አይዞሽ ትቀያለሽ። አንዳንድ ቦታሽ እንደዛ ያለሽ ነው ሞቲቬት የምታደርጊው። ነገር ግን የምር እኔ በሱ አካውንት ሌላ ሰው ገብቶ ኮሜንት እያደረገ እንዳይሆን
እንዲህ ነው የሚናገራቸው። ምህረት ነው የሌለው በኢየሱስ። የሪፕሌይ ነው እንደምሰራው ከዚህ አረላሽ የሪፕሌይ ነው የምሰራው። ስድቡ ከባድ ስለሆነ የሪፕሌይ ነው እንደምሰራው። ብዙ ነገር ልፈልጌ ግን ለዘላቂ ሰላሜ ስል ተውኩት። ኦፍ ኮርስ ምታዩ ነው የሚሻል። በዚህ መልስ ምት ሳሚሻ ምርጥዬ የኔ ወንድም ግን የህሊና ነው እንደምሰራው አላለም። ለምንድን ነው የህሊና ነው የምሰራው ያለው? ስም የህሊና ሽነካውት እንደ ሳሚዳን ላብሽ ራሱ ጥቁር ነው። ጨለምተኛ ትውልድ የሚሉን እኮ በአንተ ምክንያት ነው። የሚታይ ነገር ሁሉ ጥቁር ነው። አረላሽ ቁጭ ብሎ እያሰበ ነው ይመልስላል። እዛም የምላስ ስሪበት። አንተ የምላስ ሰርተህ እልልታ ላይ ጥሩ ሆናል መሰለኝ። ልቆምት ነበር መልስ ምትፈራው። ኦፍ ኮርስ በፈሪው ነው የሚሻል። ሳሚራን ይላል። ሳሚራን መሪጌታ በላይነህ ካሴ። ምነው መሪጌታ በእንግሊዘኛ ቅን የወረዱሳ። እኔ ምንም አልልም። ጀስት እናሳልፈው። ደፍሮ የሚቆምጥ ጠፋ። ያ ክብር በምላሱ ራሱ ላስከበረው ሳሚ ይላል። ማን ነው እንደኔ ከሳሚዳን ዘፈኖች የሚመቸው? እንዲህ እያልሽ አሞካሹ ላይክ ነው የሚገባሽ ላንቺ የመልስ ምት። ከዘፈን ሁሉ ምንም የማይጥመኝ ሌላም ነገር አለ ወይስ እኔ ብቻ ነኝ? ምን ብለን የእናትሽ ሽሮ ራሱ መች ጥምና በጣም ፒክ ኮነ ሺሽ። አሬ ይመቸው። ሮስት ኖ ሳሚዳን ነው ሮስተሩ። ሳሚዳን ጸጉርህ ጨዋ ነው፣ በጊዜ ገብቷል። የሬጌ አርቲስት ሆነ ራስታ መሆን ክላሽ አያደርግብሽም። አንተና ኑሮ ነው ክላሽ የሚያደርግ። በቃ አለቀ። አንተና ኑሮ ነው ክላሽ የሚያደርግ። እኔ መላጠውኝ የሬጌ ዘፋኝ ብሆን ክላሽ አያደርግም። ዋት በጣም ደስ የሚለኝ ነገር ቢኖር የሳሚዳን እስካሁን ከሰራቸው ጩኸቶች ሰምቼ አላውቅም። አንተ የድሮ አስለቃሽ እንዲጮህልን ፈልገህ ነበር። የድሮ አስለቃሽ። አይመጫው ሳሚዳን። አሪፍ ኮሜንቶች እንትን እያደረገ ነው። በዚሁ ይቀጥል። በጣም ቫይራል ወጥቷል ቲክቶክ ላይ። ይሄማ ሳሚዳን ሳይሆን ሳሚ ዳምጠው ነው። ሳሚ ዳምጠው ምን ብሎ ነው የዳመጣት? ሳሚዬ አይዞሽ ትቀያለሽ። አንዳንድ ቦታሽ እንደዚህ ያለሽ ነው ሞቲቬት የምታደርገው። ይሄንን ቅድም አንበበ ነው በጣም የሚገርም ነው። ኢትዮጵያ አርቲስቶች ደረጃ እንዲህ አልተለመደም። አብዛኛው አርቲስቶች ያው ጥሩ ነገር ሲነገራቸው ቴንኪዩ በጣም አመሰግናለሁ ምናምን ነው። ኔጌቲቭ የሆነ ኮሜንት ከሆነ ደግሞ ዝም ብሎ ነው የሚያልፉት እንጂ እንዲህ ከኮሜንታተር ጋር ተያይዘው ማንም ይመላለስ የለም። ያልተለመደ ነው። እኔ ተመችቶኛል እና ደግሞ በጣም የሚያስቅ ነው። በዚሁ ቀጥይ ማን። ወደ ቀጣይ ቪዲዮ ምንድን ነው ደግሞ የጨመሩ አረጉን ፋን ያስጠላብና ድምጼን ዘጋጋው። ማለት አኒሜሽንም ሪያክት ላርግ ወይኔ በላቸው። ምንድን ነው my phone and call for help. Okay. It's an Android. So I only use iPhone. just call 911. እንዲህ ተንጠልጥላ አንድሮይድ ነው። እኔ አይፎን ብቻ ነው የምጠቀመው። በሞትና በህይወት መካከል ውስጥ ሆነሽ አይፎን ነው የምትጠቀመው ያለ ቀማላ። ሲጀመር አይፎን እኔ የአይፎን ፋን አይደለሁም፣ ግን ቢኖረኝ ደስ ይለኛል። ኦፍ ኮርስ እንዲህ አይነት ሲቹዌሽን ውስጥ እንዲህ አይባልም። በእርግጥ ሰው እንዲህ አይነት ሲቹዌሽን ውስጥ ሆኖ እንዲህ ባይልም፣ ግን አንዳንድ አይፎን አንድሮይድን በጣም የሚንቁና የሚያንቋሽሹ ሰዎች አሉ። ለምን እንደሆነ አላውቅም። አይፎን በጣም የተመታ ስልክ ነው። ለአጠቃቀም ቀላልና ምቹ አይደለም። በእርግጥ የልምድ ጉዳይ ነው። ምንም ስራን የሚያቀል ስልክ በቃ አንድሮይድ ነው። ጀስት ከስተማይዝ የምናደርገው እንደፈለግን አድርገን ልንጠቀሙ የምንችለው ጀስት ቀላል የሆነ ለመጠቀም በቃ አንድሮይድ ነው። ሳምሰንግ ነው ኢዚ። ግን ጀስት ለካሜራ ሲባል ኦር ለሆነ ለሾው አይፎን ይያዝ ይችል ይሆናል። ግን በምንም ተአምር አንድሮይድን አይፎን ሊበልጥ አይችል በምንም ተአምር። ግን ጀስት ስሙ ብቻ ሀይ ስለሆነ ያንን አይተው ሰዎች አይፎን ሊሉ ይችላሉ። እና ደግሞ ካሜራው ኦፍ ኮርስ ቤስት ነው፣ ምንም ጥያቄ የለውም። ግን ና ይሄንን ያህል አንድሮይድ መጣጣል የለበትም። ምክንያቱም ዓለምን የያዘው አንድሮይድ ስልክ ነው። አንድሮይድ የሚሰራው ጨቅ ስራ አይፎን አይሰራው። ዩጂዝ ስራ የሚያቃልለው አንድሮይድ ነው ማለት ነው። አይፎን ፋኖች No, I'd rather fall than use an Android. Fine. የመላጣ ልጅ Stop it! Unhand me. አሹ ይሄ ነው ትክክለኛ መልስ። ኦኬ ነው። ዛሬማ ሳልስሙ አልመለስ እዛች ጋር እየጠበቀኝ ነው። ባይስ ካለ የሆነ ነገር አለ ማለት ነው። ባይስ ካለ የሆነ ነገር አለ። የጠራሁሽ አይደል?
እናቶቹ ዋት ቤት ልስጥ አልስጥ ያለመደበት ምን ማምስ ካንተ እስኪ ወደ ቤት አካባቢ ሂድ። ኦኬ ኦኬ አያት ከዛ ተመለሰ። ኦ ማይ ጋድ ወይኔ በላቸው ወይኔ ያሸማቅቃል ማለት የሆነ አፈርኩኝ እኔ ራሴ ለምን እንደሆነ የምራስ አፈረኝ። በማንኛው ይዞኝ ያስገድዶኝ ነው። በቃ ጥለኝ የሁሉ ነገር ለዚህ ነበር። ወይኔ እኔ ላለቅስ ነው። በቃ ጥለኝ የሁሉ ነገር ለዚህ ነበረ። ወይኔ ቆይ ወዴት ነው እየሄድን ያለ ነው? ማን ነው ካሜራ የሚሰጣቸው ለእነዚህ ሰዎች? ወይ ካሜራው ይቅር ማን ነው የልብ የሚሰጣቸው? ስንት እኮ ትላልቅ ሰው ሆኖ በቃ ስንት መስራት ያለበት ተሸማቆ ፈርቶ ምናምን በየቤቱ ተደብቋል። ስንት መስራት የሚፈልግና ሚዲያ ላይ መውጣት የሚፈልግ ሰው። እነዚህ ግን እሺ ይውጡ ሚዲያ ላይ ግን በማይሆን ኮንተንት። የምር ግን ድፍረታቸው እግዚአብሔር በፈጣሪ የምር የእነሱ አይነት ድፍረት ቢኖረኝ ይሄኔ ያበደ እንትን በየ እኔ ማጅን ትይሻለች የመላጣ ልጅ እማ ቆይ እንዴ እማ ጭራሽ ትንሽ እንድትለምኝ ብዬ እኮ ነው። በአንቺ እንዴት ጨክነ ማነሽ እንደዚህ ድራማ እንዲሰራ የሚያደርገው? ኧረ ላሽ ቆይ ግን እነዚህ አሁን ማክሲመም 13 ዓመት አይሆናቸውም? 13 14 በቃ ማክሲመም 14 ዓመት። ኢማጂን በ14 ዓመት እኔ ምን ነበር ሳርጌ ነበር? ተቃጠልኩ። እንደውም ቅጣት አለብህ። እዘል ቅጣት ነው። እሺ ነኝ እዘለኝ ልጆች ኑ አረ ልጆች ኑ ወደ ኢትዮጲስ ኑ። እንዲህ የምር ገና አይበላም። ምን ማለት ነው? ቤተሰብ ማለት እነዚህ ልጆች ብዙ ሰው ያያቸዋል፣ ጎረቤት ያያቸዋል፣ እርግጠኛ ነኝ ጎረቤት ልጆች ትምህርት ቤት ያያቸዋል። ዊችዝ እና ደግሞ ቤተሰብም በሆነ ምክንያት ማወቁ አይቀርም ያውቃልም ደግሞ ግን ምንም አይላቸውም። በቃ ይመስለኛል ምንም አይላቸውም። ጀስት እንደፈለጋችሁ ነው ምናምን ይሁን እኮ አሁን ይሄ ከዚህም እኮ ይሁን ይሄ ከሌላው አንጻር ይሻላል። ግን ይሄ ነው አሁን እየባሰ የሚሄደው ይሄ ነው። ኤኒዌይ እኔ ምንም ማለት አልፈልግም። ኑሮ በአሜሪካ ይላል። አሜሪካ ሀገር ለመኖር ስንት ብር ያስፈልጋል? ያ ኦፍ ኮርስ አሜሪካ በጣም ትልቅ ሀገር ናት። ሁላችንም ዲቪ የምንሞላላት ኖረን ለመለወጥ እስቲ እዛ ስንኖር ምን ያህል ወጪ እንደሚያስወጣን በየወሩ ማለት ነው። ጀስት አሁን እዚህ ኢትዮጵያ ውስጥ በወር አንድ ሚዲየም ደረጃ የሚባል ሰው በወር 20 ሺህ ሊያወጣ ይችላል። በቃ 20 ሺህ ምግብ፣ መጠጥ፣ የቤት ኪራይ 30 ሺህ በትንሹ። ድሃውን ክፍል አያካትትም። ይሄ ድሃው ክፍል እግዚአብሔር በቸርነቱ ነው የሚያኖረው። ቀጥ ቢያንስ ትንሽ አቅም ያለው የሚባለው ከዛም በላይ ያወጣል። ግን በቃ አቨሬጅ 30 ሺህ ለግለሰብ ማለት ነው ያወጣል ብዬ ላስብ። ብዙም አላውቀውም። ግን እስቲ ውጪ ደግሞ በእኛ ነው 30 ሺህ ብር ማለት ኦልሬዲ ስንት ዶላር ማለት ነው? ወደ 50 አይደለም ና 100 ሜቢ ከዛም ከፍ ሊል ይችላል። ማብዛት ነው ስንት እንደሆነ እናብዛው እስቲ 100 ዛ በ140 14000 200 ሲባዛ በ140 28000 በቃ ማክሲመም አንድ ሰው ለመኖር የሚያስፈልገው $250 ኢትዮጵያ ውስጥ $150 በ40 እናብዛው 35000 ብር አቨሬጅ ማለት ነው። አብዛኛው ሰው የቤት ኪራይ 10 ሺህ ብር ይከፍል። በቃ የወረደ የሚባል ማለት ነው። ዛን ምግብ አለ አይበቃውም። ይሄም ግን ይሁን በሚል ነው እና ወደ አሜሪካ ሀገር እሺ እንየው። የቤት ኪራይ ይላል 1 ቤድሩም አፓርትመንት ባለ አንድ ክፍል አፓርትመንት የአንድ ወር አነስተኛ ወጪ ባላቸው ከተሞች ለዛው ቴክሳስ፣ ኦሃዮ፣ ጆርጂያ 800 እስከ $1500 which is 104,000 እስከ 195,000 ለአንድ ክፍል ማለት ነው አሜሪካ ውስጥ የሚከፈለው። መካከለኛ ደረጃ የሚባሉ ፍሎሪዳ አለ፣ ኮሎራዶ እና ዋሽንግተን 1500 እስከ 2500 which is በእኛ ከ195,000 እስከ 325,000 ብር ለቤት ኪራይ ብቻ። ኢማጂን
ከፍተኛ የተባለው ኒውዮርክ እና ካሊፎርኒያ ነው እና ቦስተን ይላል $2500 እስከ $4000 ለቤት ኪራይ which is እስከ ማክሲመም $520,000 ለቤት ኪራይ ብቻ አሜሪካ ማለት ነው። እሺ የጤና ኢንሹራንስ እንኳን እኛ የለንም፣ ግን እዛ ሀገር ግዴታ ነው ይመስለኛል። መደበኛ ኢንሹራንስ ከ$200 እስከ $600 አለ። እስከ 26000 እስከ 78000 ብር በየወሩ የሚከፈል ነው። እንግዲህ የሆነ ነገር ብንሆን ኢንሹራንስ ነው ሕክምና እንትን የሚለን ማለት ነው። ምግብ አለ፣ ዋናው ምግብና አስቤዛ ወራዊ ቤት እየሰራ ለመመገብ ከ$300 እስከ $600 ያስፈልገናል which is ከ39000 እስከ 78000 ብር በእኛ ማለት ነው በወር። ወይኔ በላቸው ውጪ ለመመገብ ካሰብን ከ500 እስከ $1000 which is ከ65000 እስከ $130,000 ያስፈልገናል ማለት ነው። እሺ ትራንስፖርት፣ እኛ ሀገር ትራንስፖርት እኔ እንኳን አላወጣም ትራንስፖርት ከቤት ስለማልወጣ። ባቡር አለ፣ ባስ አለ፣ ታክሲ አለ። ወርሃዊ ከ$100 እስከ $120 which is 13000 ብር እስከ 26000 ብር በእኛ ሀገር just ለታክሲ ብቻ። እሺ የግል መኪና ያለው ደግሞ ጋዝ አለ፣ ቃው ሰርቪስ ምናምን ተጨምሮ ሊሆን ይችላል ከ500 እስከ $1000 በወር 5000 እስከ 130,000 ብር በእኛ። ኢማጂን ገና ነው። አጠቃላይ ወርሃዊ ወጪ በአነስተኛ ወጪ ያላቸው ከተሞች 1500 2500 ከ195,000 እስከ 325,000 ብር፣ መካከለኛ ወጪ ያላቸው ከተሞች 120,000፣ ከፍተኛ ወጪ ያላቸው ከተሞች ደግሞ እስከ 910,000 ብር ወራዊ ወጪ አለው አሜሪካ ውስጥ። ይሄ በትንሹ ነው። በቃ 1 ሚሊዮን ብር በወጪ በወር ማለት ነው። እኛ ሀገር ሲመነዘር 1 ሚሊዮን በየወሩ የሆነ ሰው አሜሪካ ውስጥ ወራዊ ለመኖር ያወጣል። እኛ ሀገር 1 ሚሊዮን ድሃው ማህበረሰብ በተለይ እግዚአብሔር ነው የሚያውቀው። ሁላችንንም እግዚአብሔር ነው ያኖረን። ግን ወደዛ ለመሮጥ አሁን ባንቸኩል ሞር አሪፍ ነው ብዬ አስባለሁ። መቸኮል የለብንም። ቆም ብለን እናስብ። በእርግጥ ያው እናስገባዋለን እየሰራን ነው፣ ግን ደግሞ ወጪ ብቻ ነው። በቃ ቢል ብቻ ነው። ወደ ውጪ መሄድ የሚፈልግ ሰው ይሄንን ቆም ብሎ ማሰብ አለበት። በሚቀጥለው በሌላ ቪዲዮ እንገናኛለን። ሰብስክራይብ፣ ነገሩ የሚያይ ሰው ነው ሰብስክራይብ የሚያደርገው፣ የማያይ ሰው ኬት ያደርጋል? ካያችሁ ሰብስክራይብ አድርጉ። ቻው።